ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰኽራ ኢብኑ ዐምር ረዲየላሁ አንሁ። ክፍል 2። ሱሀይል ማለ በአላትና በአልዑዛ ይሁንብኝ፣ ሙሐመድ ውሸታም ነው። የሚናገረው እውነት ከሆነ ቀደምት አባቶቻችንን ለምን ከሞት አስነስቶ አያሳየንም? አሰኽራን ረዲየላሁ አንሁ የሚከተለውን የቁርአን አንቀጽ አነበበለት። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቁልላሁ ዩሕይኩም ሱመ ዩሚቱኩም ሱመ የጅመዑኩም ኢላ የውሚል ቂያመቲ ላ ረይበ ፊህ ወላኪነ አክሰረ ናሲ ላ የዕለሙን። አላህ ሕያው ያደርጋቸዋል፣ ከዚያም ይገድላቸዋል፣ ከዚያም ወደ ትንሣኤ ቀን ይሰበስባቸዋል። በእርሱ ጥርጥር የለበትም፣ ግን አብዛኛዎቹ ሰዎች አያውቁም በላቸው። ሱራ አልጃሲያ ቁጥር 26። እኛ በእርግጥ አጥንቶችና የበሰበስን አጽሞች ስንሆን አዲስ ፍጥረት ተደርገን እንቀሰቀሳለንን? አሰኽራን የሚከተለውን የቁርአን አንቀጽ ጨምሮ አነበበለት። በላቸው ድንጋዮችን ወይም ብረትን ሁኑ ወይም በልቦቻችሁ ውስጥ የሚተልቅን ፍጥረት ሁኑ፣ መቀስቀሳችሁ አይቀርም። ሱራ አልኢስራ ቁጥር 50 እስከ 51። ሱሀይል አሁንም ጠየቀ፣ ሕያው የሚያደርገን ማን ነው? በመጀመሪያ ካልነበርክበት የፈጠረህ ያ ቀን መቼ ነው? ምናልባት ቅርብ ሊሆን ይችላል። አላህ ያጥፋህ፣ ሃይማኖትህን ለቀሃል ብዬህ አልነበረም? አለ ሱሀይል እየተቆናጠረ። አይደለም፣ ሃይማኖቴን በማስተካከል ከጥመት ይልቅ ወደ ቅን መመራትን ነው የመረጥኩት። ወደ ሀበሻ ተሰደው ከነበሩት ሙስሊሞች ውስጥ የተወሰኑት ወንድሞቻቸው በሰላም ሃይማኖታቸውን ማራመድ መቻላቸውን ሲሰሙና የዑመርንም መስለም ሲገነዘቡ እየተደሰቱ ተመለሱ። ጥቂት የሚሆኑ ተመላሾች በመካ የሚያስጠጓቸው ባላባቶች በማግኘታቸው ችግር ባይገጥማቸውም አብዛኛዎቹ በካህዲያኑ እየተያዙ ክፉኛ ይሰቃዩ ጀመር። አቡ ጀህል አቡ ሰላማን ይዞ ማሰቃየት ቢፈልግም አቡ ሰላማ ረዲየላሁ አንሁ የእናት ወንድም ወደ ሆነው አቡ ጣሊብ በመሄድ መጠጊያ ጠየቀ። አቡ ጀህል የበኑ መኽዙም ግብረ አበሮቹን ይዞ ወደ አቡ ጣሊብ በመምጣት እንዲህ አለው፣ የወንድምህ ልጅ ከሙሐመድ ጥቃት ተከላከል። የእኛን ዘመድ አቡ ሰላማን ለምን አትሰጠንም? አቡ ጣሊብ እንደሚከተለው አሉ። እርሱ የእህቴ ልጅ ሲሆን ጥበቃዬንም ሽቷል። የእህቴን ልጅ ጥበቃ ላደርግለት ካልቻልኩኝ የወንድሜ ልጅም ከሙሐመድ ጥበቃ ላደርግለት አልችልም ማለት ነው። አቡ ለሃብ በዚህ ውይይት ላይ ተገኝቶ ስለነበር በንዴት እንዲህ አለ፣ የቁረይሽ ሰዎች አሁንስ በዛ። የሙሐመድ ተከታዮች ጥበቃም እያገኙ ለመከላከልም እየሞከራችሁ ነው። እንዲህ አይነቱን ድርጊት የማትቆጠቡ ከሆነ ሙሐመድን በሙሉ ጉዳዩ ላይ እንደግፈውና ዓላማውን ያሳካል። አቡ ጀህል በዚህ በአቡ ለሃብ ንግግር በጣም ፈራ። ምክንያቱም ያላቸውን ዝምድና ተጠቅሞ ሙሐመድን ቢደግፈው ወይንም ግልጽ ተቃዋሚ መሆኑን ቢያቆም የነብዩ ጥሪ እንደሚጠነክር በመገመቱ ነው። ከዚያም እንዲህ አለ፣ አንተ የምትጠላውን ነገር ከማድረግ እንቆጠባለን አቡ ኡትባህ። በቁረይሽ ከሃዲያንና በነቢዩ ሰለላሁ ዐለይሂ ወሰለም ተከታዮች መካከል የተፈጠረው መካረር
እየተባባሰ ሄደ። ሁኔታውያን በመሰለበት ሰዓት ከካዲያኑ የተወሰኑት ኢማራህ ኢብኑ አልወሊድ ኢብኑ አልሙጊራ የተባለ ወጣት ይዘው ወደ አቡ ጣሊብ በመሄድ እንዲህ አሏቸው፣ አቡ ጣሊብ ሆይ ገና ወጣትና ለግላጋ የሆነን ማራኪ ልጅ ይዘንልህ መጥተናል። የእርሱን አእምሮና ጉልበቱን እንደፈለግ ተጠቀምበት፣ ልጅም አድርገህ ያዘው። በምትኩ ግን የወንድምህን ልጅ እንድንገድለው አሳልፈህ ስጠን። እርሱ ሃይማኖታችንን አጉድፏል፣ ማህበራዊ ቀውስም አምጥቶብናል፣ እንዲሁም የአኗኗር ልማዳችንን በማራከስ ሕይወታችንን አመሰቃቅለውብናልና። አቡ ጣሊብ እንዲህ በማለት መልስ ሰጡ፣ በእርግጥ ንግዳችሁ ሚዛን የጎደለው ነው። የእናንተን ልጅ እንዳሳድግላችሁ ልትሰጡኝ፣ የኔን ደግሞ በልዋጩ ልሰጣችሁና ልትገድሉት፣ በአላህ ምን አይነት የማይታመን ነገር ነው የምትሰሩት? ይህ ሐሳብ ካልተስማማ የደም ዋጋውን እጥፍ አድርገን እንክፈልህና ሙሐመድን አንድ የቁረይሽ ጎበዝ ይግደለው፣ በዚህ ሁላችንም እንረካለን። አቡ ጣሊብ ሁሉንም ሐሳብ ውድቅ በማድረግ እነርሱ በራሳቸው ፍቃድ ያሻቸውን መፈጸም እንደሚችሉ ገልጸው አሰናበታቸው። ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ወደ ሀበሻ እንዲሰደዱ አዘዟቸው። ዑስማን ኢብኑ አፋን እንዲህ አሉ፣ የአላህ መልእክተኛ ሆይ እርሱ ከእኛ ጋር በሌሉበት 2 ጊዜ ወደ ሀበሻ መሰደዳችን ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የምትሰደዱት ወደ አላህ ሲሆን ለሁለቱም ስደታችሁ ምንዳችሁን ታገኛላችሁ። ይህ ለእኛ በቂያችን ነው። የአላህ መልእክተኛ አሉ ዑስማን ረዲየላሁ አንሁ። በዚሁ መሰረት የሚከተሉት ሰዎች ወደ ሀበሻ ተሰደዱ። ከበኑ ኡመያ ዑስማን ኢብኑ አፋንና ባለቤታቸው የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ሩቅያ፣ አምር ኢብኑ ሰዓድ ኢብኑ አልዓስና ባለቤቱ ፋጢማ ቢንት ሰፍዋን፣ ኢብኑ ኡመያ ወንድሙ ኻሊድ ኢብኑ ሰዒድ ኢብኑ አልዓስና ባለቤቱ ሁመይዛ ቢንት ኸለፍ፣ ከበኑ አሰድ ኢብኑ ኹዘይማ ዓብዱላህ ኢብኑ ጀህሽና ወንድሙ ኡበይዱላህ ኢብኑ ጀህሽ፣ እንዲሁም ባለቤቱ ረምላ ቢንት አቡ ሶፍዋን ኢብኑ ሐርብ፣ ቀይስ ኢብኑ ዓብዱላህና ባለቤቱ በረካ ቢንት ያሲር፣ የሱፊያን ነፃ የተደረገ ባሪያና ሙዓቂብ ኢብኑ አቢ ፋጢማ፣ ከበኑ ዓብድ ሸምስ ኢብኑ ዓብዱ መናፍ ኢብኑ ሁዘይፋ ኢብኑ ኡትባህ ኢብኑ ረቢዓ፣ አቡ ሙሳ አልአሽዓሪ ዓብዱላህ ኢብኑ ቀይስ፣ ከበኑ ነውፈል ኢብኑ ዓብዱ መናፍ ኡትባህ ኢብኑ ገዝዋን ኢብኑ ጃቢር፣ ከበኑ ዓሰድ ኢብኑ ዓብዱል ዑዛ አዙበይር አልዓብዱል ዓዋም፣ የዚድ ኢብኑ ዘምዓ ኢብኑ አልዓስወድና አምር ኢብኑ ኡመያ ኢብኑ ዓሰድ፣ ከበኑ ዓብዱ ቁሰይ ጡለይብ ኢብኑ ኡመይር ኢብኑ ወሃብ፣ ከበኑ ዓብዱዳር ሙስዓብ ኢብኑ ኡመይር፣ ጀህም ኢብኑ ቀይስ ኢብኑ ሹርሃቢና ባለቤቱ ኡሙ ሐርመላ ቢንት ዓብዱል አስወድ፣ አቡ ዓሩም ኢብኑ ኡመይርና ፊራስ ኢብኑ አነድር ኢብኑ አልሐሪስ፣ ከበኑ ዘህራ ዓብዱራሕማን ኢብኑ ወዓፍ፣ አምር ኢብኑ አቢ ወቃስ ማሊክ ኢብኑ ኡሃይብ፣ አልሙጠሊብ ኢብኑ አዛሃር ኢብኑ ዓፍና ረምላ ቢንት አቡ ዓፍ፣ ከሁዘይል ጎሳ ዓብዱላህ ኢብኑ መስዑድና ወንድሙ ኡትባ ኢብኑ መስዑድ፣ ከበህራ ጎሳ አልሚቅዳድ ኢብኑ ዓምር፣ ከተይም ኢብኑ ሙራህ አልሐሪስ ኢብኑ ኻሊድ ኢብኑ ሰኽረና ባለቤቱ ረዒታ ቢንት አልሐሪስ ኢብኑ ጀበለህ፣ እንዲሁም አምር ኢብኑ ዑስማን፣ ከበኑ መኽዙም ዓብዱላህ ኢብኑ ዓብዱል አሰድ አቡ ሰላማ እና ባለቤታቸው ሂንድ ቢንት አቡ ኡመያ ኢብኑ አልሙጊራ አቡ ሰላማ፣ ሸምዓህ ኢብኑ ዑስማን ኢብኑ አሸሪዓ፣ ሐርብ ኢብኑ ሱፊያን ወንድሙ ዓብዱላህ ኢብኑ ሱፊያን፣ ሂሻም ኢብኑ አቡ ሁዘይፋ ኢብኑ አልሙጊራ፣ ሰላማ ኢብኑ ሂሻም ኢብኑ አልሙጊራና ኢያድ ኢብኑ አቡ ረቢዓ፣ ከበኑ መክዙም አጋሮች ሚትአብ ኢብኑ ዓፍ ኢብኑ ዓምር፣ ከበኑ ጁምዓ ዑስማን ኢብኑ መዝዑንና ልጁ አሰኢብ፣ ወንድሙ ቁደይማ ኢብኑ መዝዑም፣ ዓብደላህ ኢብኑ መዝዑም፣
ሐቲብ ኢብኑ አልሐሪስና ባለቤቱ ፈቀይሃ ቢንት ያሲን፣ ሱፊያን ኢብኑ ኡመይር እንዲሁም ሁለቱ ልጆቹ ጃቢር ኢብኑ ሱፊያን፣ ጁናይዳ ኢብኑ ሱፊያንና ባለቤቱ ሐስና። ከበኑ ሰህም ኢብኑ ዓምር፣ ሁነይስ ኢብኑ አስሰዒብ፣ ኡመይር ኢብኑ ሪዓብና መህበሳ ኢብኑ አልጀዛ። ክፍል 2 በዚህ ተጠናቋል። በቀጣይ ሳምንት በክፍል 3 እስከምንገናኝ ሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።